ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት ደርሰናል። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከናንተ ጋር ይሁን የኔ ውድ ቤተሰቦች። ዛሬም እንደገና እንግዲህ በተለመደው ቪዲዮ በአብርሃም ቪዲዮ ወደ እናንተ መጥተናል። አብርሃም እንግዲህ ያለፉትን ነገሮች ሳያውቅ ያለፋቸውን ጊዜያቶች ምላሽ ለማግኘት እየታተረ ነው ያለው። የሆኑትን ነገሮች ሳያውቃቸው ያለፉ ጊዜያቶችን ምን ተፈጥሮ ነበረ ይሄ ሁሉ ነገር የሆነው የሚለውን ነገር ለማወቅ እየሞከረ ነው። ከምንም በላይ እኔ ደስ ያለኝ ዛሬም ነገ የምምለው አብርሃም በመጀመሪያ እንኳን ወደ ጤና ተመለስክ። ምክንያቱም እኛ ናፍቆን የነበረው በራሱ እንደዚህ ኢንትሮ ሰርቶ ቪዲዮ የሚሰራው አብርሃም ናፍቆን ነበረ። በመጀመሪያ እንኳን ወደ ጤና ተመለስክ። ጥያቄዎች ደግሞ እንደሚመለሱ እርግጠኛ ነኝ። ምክንያቱም እውነት መቼም ቢሆን ተደብቆ ሊቀር አይችልም፣ የፈለገ ነገር ቢሆን ማለት ነውና ስለዚህ እውነታው ላይ እንደምትደርስ ምንም ጥርጥር የለኝም። በራስህም ነገሮቹን ለማወቅ ጥረት ማድረግ ደግሞ በሰማኸው ነገር ወይም ደግሞ ቪዲዮዎቹን ባየኸው ነገሮች ብቻ ወደ ውሳኔ ያለመግባትን ደግሞ በጣም ሳላደንቅ አላልፍም። ምክንያቱም ትክክለኛ መንገድ ስለሆነ ማለት ነው። ለምሳሌ ከቡዜ የሰማኸው ነገሮች አሉ። ቡዜ አንተ ያሳለፍካቸውን ነገሮች በሙሉ እኛም እያየን ነበረ። ስለዚህ እነዛን ነገሮች ብዙ ነገሮችን አውርታለች። ግን ደግሞ የአብርሃም የቱ ጋ ነው ህይወቱ እጥፍ እንዲል የሆነው? ማን ነው ስህተቱን የሰራው? ማን ነው ጥፋቱን የጠፋው? አብርሃም እንዲሆን ያደረገው ማን ነው የሚለው ነገር ለነቡዜም እንግዲህ ግልጽ አይደለም፣ ከመከልከል ውጭ ማለት ነው አይደለ? ስለዚህ ግልጽ አይደለም፣ ድብቅ ነው ማለት ነው። ከአብርሃም መታመም ውጪ አብርሃምን ሰዎች እንዳያገኙት ከማድረግ ውጪ ሁሉም ነገር ድብቅ ስለነበረ ማለት ነውና አንተም እውነታውን ለማወቅ ዛሬ ላይ በራስ ጤና ተመልሶ እውነታውን ለማወቅ እየጣርክ መሆን ከምንም በላይ ደስ ብሎኛል እውነት ለመናገር። ሌላው እንግዲህ ዛሬ ብዙ በጣም ያነሳችው ነገር ነበረ። በራሷ ቻናል መታ በጣም ማለት ነው አንዳንድ ጊዜ ለምንድን ነው ሳይድ መያዝ ለምንድን ነው የሚያስፈልገው? በአብርሃምና ሩታ ምክንያት ለተፈጠሩ ነገሮች ሩታ ጥፋተኛ ብትሆን የሩታን ፎቶ መዘቅዘቅ፣ ቤተሰቦቿ ጋር መሄድ ለምን ያስፈልጋል? አብርሃም ማጠፋ ካላችሁ አብርሃምን ቤተሰቦች መሳደብ፣ ፎቶአቸውን መዘቅዘቅ፣ ማየውን ነገር ማድረግ ለምን ያስፈልጋል? በመጀመሪያ እኔ የምላችሁ በቃ እስቲ ቅን እንሁን ስላችሁ ማመዛዘን ገብቷችኋል። ለምሳሌ ያጠፋ ካጠፋ ያላጠፋ ብንለይ እንኳን ምክር ነው መስጠት ያለብን። ለምሳሌ እኔ እንዲለያዩ ምክንያት ሆንኩበት ቦታ ላይ አለ ብላችሁ እስቲ ጻፉልኝ። የቱ ጋር ነው? ቪዲዮውንም ላኩልኝ የኔን ራሱ። እኔ እና አብርሃም እንዳይለያዩ ስታገል ከነበርኩ ሰዎች አንዱ ነኝ። ቪዲዮዎቼን ወደ ኋላ ተመልሳችሁ ካያችሁ አብርሃምና ሩታ እንዳይለያዩ አብርሃም ሲያጠፋ አብርሃምን እየወቀስኩ፣ ሩታ ስታጠፋ ሩታን እየወቀስኩ ነበር። ለምን እየገጸጽኳቸውና እንዲመለሱ እያደረግኩ ነበር። አልሆነም። ከዛ ውጪ አብርሃም በቃ ሩታን ተዋት፣ ለምን ፍታት ምናምን፣ ፈታሃት ሄርሜላን አግባት ምናምን ያልኩበት ቦታ የለም። ላኩልኝ ካለ እውነቴን ነው የምለው፣ ላኩልኝ። እንደዛ የምትሉ ሰዎች ስላላችሁ ነው። የእነሱን ትዳር በትነ ምናምን የምትሉ ሰዎች ስላላችሁ ነው። ምናልባት 2-3 ሰዎች ናችሁ። ልቦና አይስጣችሁ። እኔ የማንንም ትዳር ለመበተን አልተዘጋጀውም፣ መቼም አላደርግምም። የሚያደርጉትንም እቃወማለሁ። እውነት ለመናገር ገብቷችኋል አይደለ? ስለዚህ በፍላጎታችሁ ነው የበተኑት። እነሱ እንዳይበተን ትዳራቸው በጣም ካስታወሳችሁ ሩታ እርጉዝ ሆና አብርሃም ከሄርሜላ ጋር በነበረ ጊዜ አብርሃምን ምን ያህል እንደቀጠቀጥኩት ቪዲዮ ወደ ኋላ ተመልሳችሁ ማየት ትችላላችሁ። ከዚህ በላይ ስለናንተ ማውራት አልችልም። ለሶስት ሰው ይሄን ያህል ማውራት አልችልም። በቃ ከዚህ በላይ ማውራት አልችልም። ለምን በጣም እውነትን ተረድተው ከኔ ጋር ብዙዎች አላችሁ። እናንተን በጣም ነው አመሰግነው። ምክንያቱም ምንም እዚህ ጋር የሚይዝ ነገር የለም። እውነትና እውነትን ብቻ ይዤ ነው የምሰራው ማለት ነው። ስለዚህ ብትቀበሉም ባትቀበሉም እውነቱን ነው የምሰራው ማለት ነው። ለምን አንድ ሰው አያየኝም? እውነቷን ብቻ ነው የምሰራው።
የተወዳችሁና የተከበራችሁ ቤተሰቦች እንግዲህ ለቤቴ አዲስ የሆናችሁ ቻናሌን ሰብስክራይብ አድርጉ። እንደገና ደግሞ እንግዲህ ቤተሰቦቻችን ኤሚ ቲዩብ በአዲስ መልክ እንግዲህ ኤሚ የተለያዩ ቪዲዮዎችን እየሰራች ነው። ቻናሉ ለረጅም ጊዜ ቪዲዮ ሳይጫንበት ቆይቶ ነበረ። አሁን ግን በጣም ቀዝቅዟል። አበረታቷት፣ ኤሚ ቲዩብን አበረታቷት። እዚህ ቪዲዮ ላይ ፒን አደርግላችኋለሁ እንድታበረታቷትና ያው ልጆቻችንም እንግዲህ ተስማምተን ዴይኬር ያስገብተን በሙሉ ጊዜ ወደ እናንተ ለመምጣት ወስነናል ማለት ነው። ከዚህም በኋላ በደንብ እንገናኛለን በኤሚ ቲዩብ ማለት ነው። ኤሚን ሁሌ ታገኟታላችሁ። ሁሌም አይደለ ለምን አትመጣም ስትሉ አልነበር? ስለዚህ እስቲ ሂዱና አበረታቷት፣ ትመጣለች ማለት ነው። ስለዚህ ቤተሰቦቻችን ዛሬ አብርሃም ለጥያቄው መልስ ለማግኘት መጥቷል። ነገር ግን ሩታ እንግዲህ ብቻዋን ለመምጣት አልቻለችም። ኤፍሬምን ነው ይዛ የመጣችው። ምክንያቱም አንድ ስለሆነ ማለት ነው። እንትናቸው ሀሳባቸው አንድ ስለሆነ ተነጋግረው ስለሆነ እያንዳንዱ ነገር የሚያደርጉት ይሄ ነው። ትንሽኛ ቅሬታ እንዲሰማን ያደረገው እሱ ነው። እኛ ሩታ አብርሃምን አሳብደዋለች ወይም ደግሞ አጀዝበዋለች አላልንም። ነገር ግን አብርሃም እቤት ጀዝቦ ሲቀመጥ ለምን ፈለጉ? ኤፍሬምና ሩታ አላንቀሳቀስ አሉት። ከወንድሞቹ እንዳይገናኝ ከቤተሰብ እንዳይገናኝ ያደረጉ ይቅርታ ለምን ስንል ነበራል። የኛ ጥያቄ እሱ ነው። ስለዚህ አብርሃምም የሚፈልገው እሱን ጥያቄ መልስ ለማግኘት ነው። በጣም ከሚገርማችሁ ነገር ሩታ ስትመጣ ግን ኤፍሬምን ይዛ ስትመጣ አብርሃምን ቡዜ ባለችበት ጥያቄውን ልትመልስ ፈቃደኛ አይደለችም። ለምን? ቡዜ የምታውቀው ነገር ስላለ ማለት ነው። ኤፍሬምና ሩታ አንድ ሆኖ ነው። ቡዜ ካለች አብርሃም የማያነሳቸው ጥያቄዎች ግን እሷ ስታይ የነበረውና ልታነሳ የምትችላቸው ጥያቄዎች ስላሉ ለዛ ነው ቡዜን እንድትሄድ የገፋፋቻት ማለት ነው። ገብቷቸዋል። ሌላው ኤፍሬምን የተከላከለችበት አጎት ነው ምናምን ያለችበት። በነገራችን ላይ በጣም የገረመኝ በዛሬው ቪዲዮ አብርሃም ላይ ለተፈጠሩ ጥያቄዎች በሙሉ ወይም ደግሞ አብርሃም ላይ ለተፈጠሩት ነገሮች በሙሉ አንድ ጥያቄውን ራሱ ወደ አብርሃም መልሰውታል፣ ኃላፊነቱን እንዲወስድ ማለት ነው። ጥፋተኛው እንደውም እሱ እንደሆነ አድርገውታል። ሁለት ደግሞ ኤፍሬምም ሩታ በጣም በሚገርማችሁ ሁኔታ ጉዳዩን ወደ ሄርሜላ ገፍተውታል። ሄርሜላ አጀዝባ እንደላከችው አይነት ነገር አስመስለው ማለት ነው። በጣም በሚገርም ቃል በቃል ነው የተናገሩት። በቃ ሩታ ቃል በቃል ነው በቃ። ምክንያቱም አንተ መተህ ልጅን ስታይ ስለነበረ እሷ አትወድም ነበር፣ ዛቻ ነገር ምናምን ነገር ስትል ነበር። እውነት ለመናገር ማንኛዋ ሴት ናት የምትወደውን ፍቅረኛዋን ማጣት የማትፈልገውን ፍቅረኛዋን አጀዝባ ወደ ሌላ ልካ እንደገና ደግሞ ፍለጋ የምትሄደው? ገና እኮ አብርሃም የመጀመሪያውን ቪዲዮ እንኳን ብናይ አብርሃም እኮ አልፈልግሽም የሚል ለሄርሜላ ይሰጥ እኮ ራሷን ስታ ነው የወደቀችው አይደለም? አንዳንዴ የማይመስል ነገርም መስጠት ልክ አይደለም። እነሱ ሩታና ኤፍሬም ከችግሩ መሸሽ ላይ ነው ያሉት። ገብቷቸዋል አይደለ? ምናልባት እርግጠኛ ነኝ እያለች ነው። እርግጠኛ ነኝ ማን እንደሆነ አሁንም አናውቅም። እርግጠኛ ነኝ መቼም ቢሆን በአንተ ላይ አላደርግም የልጄ አባት ነህ ምናምን ትለዋለች። ይቅርታ እንግዲህ አብርሃም እውነቱን ይደርስበታል ብለን እናስባለን። እውነቱን ይደርስበታል። አንዳንድ እነሱ የሚያነሳቸው ነገሮች ውሃ የሚያነሱ ስላልሆኑ ማለት ነው። አብርሃም ሲመጣ ምንም ይቅርታ እየጠየቃት እንደሆነ ይቅርታ በተደጋጋሚ ቤት እየመጣ ይቅርታ እየጠየቃት እንደነበረ በዛም ይቅርታ አድርጋለት እንደተቀበለችው ነው ሩታ እየተናገረች ያለችው። አንተ ከምታደርጋቸውና አንተ ከምትለት ነገር ተነስተን ነው እያለች ነው። እንደዛ ከሆነ ከሰው እንዳይገናኝ ያደረጉት ለምንድን ነው? በራሱ ተነሳስቶ ጤነኛ ነው ካሉ ጤነኛ ነው ብሎ ማያምኑ ከሆነ እያንዳንዱ ነገር የሚያደርጉት አብርሃም ጤነኛ ነው ብሎ አምነው ከሆነ አብርሃምን ማከላከል ከሰው ጋር እንዳይገናኝ ብቻውን እንዳይሄድ ሲያደርጉ የነበሩት ለምንድን ነው? ሌላው አብርሃምን ባስቀመጡበት ቦታ እንዲያገኙት በል ያሉትን እንዲል ካደረጉት በኋላ እንዴት ነው ታዲያ
ጤነኛ ነው ሊሉና ሊከላከሉ የሚችሉት። ሌላው ቀርቶ በጣም በሚገርማችሁ ሁኔታ እንደ ሕፃን ልጅ ከሩታና ከኤፍሬም ውጪ አልሄድም ሲል ምን ነክቶኝ ነው ታዲያ? እንዴት ነው ጤነኛ ነው ሊሉ የቻሉት? እንዴት? ይሄን ጥያቄስ እንዴት ትመልሱታላችሁ? ለሩታና ለኤፍሬም ነው ይሄን ጥያቄ የማቀርበው ነው። ማን እንዴት ትመልሱታላችሁ? የተወዳችሁና የተከበራችሁ ቤተሰቦቻችን አጠር ያለ ቪዲዮ ይዣለሁ። ቪዲዮውን ይዤ እስከ መጨረሻው ከኔ ጋር ቆያችሁ ብዙ ነገሮች እናያለን ማለት ነው። ወደ ቪዲዮ ሩታ እኔ ጋር ያለ እውነት አለ ላውራ እፈልጋለሁ። ይሄን አውርልችበት እንዳለ ነው ብቻ ነው ነክ አውራኝ ነው እንግዲህ ቡዜ ማለችና ቡዜንም መኖሯ ከደበራት ቡዜ ትሄድና እኔና ሩታ የምናወራቸው ነገሮች ይኖራሉ ብዬ አስባለሁ። አዎ እንግዲህ አብርሃም ማድረግ ያለብህ የመጣበት ያለው መንገድም እጅግ በጣም የሚመሰገን ነው፣ የሚያስመሰግን ነው። ቶሎ አንድ ሰው ላይ ለመፍረድ እዛኛው ላይ ለመፍረድ አልሄድክም። ነገሮችን ለማጣራት የሄድክበት መንገዶች ልክ ናቸው። ነገ ከነገ ወዲያ ደግሞ እነዚህ ነገሮች ተደብቆ አይቀሩም፣ ይወጣሉ። መውጣታቸው ስለማይቀር ማለት ነው። ሩታንም እንደው ኤፍሬምና ሩታ አንድ ላይ ባይመጡና ሶስቱንም ለየብቻ ብታገኝና ብታወራቸው በጣም ደስ ይለኛል፣ በጣም ደስ ይለኛል ማለት ነው። የኛው እውነታ እሷ ጋር እንዳለ ማወቅ ፈልጋለሁ። እንደማንኛውም ሰው እኔ ተበዳይ ነኝ። እኔ ማንንም ሰው ላይ ምንም ነገር ያለ ምክንያት መደምደም ስለማልፈልግ እውነት ይሄ ነው በቃ ትልቁ ነገር ማለት ነው። ማንም ሰው ላይ ለመደምደም አለመቸኮል፣ ትክክለኛ ጥፋት ቦታዋን ስታገኝ ነው ትክክል የሚሆነው ማለት ነው። ታውን ነው ማወቅ የምፈልገው ማለት ነውና አሁን ላይ ያለበት ሁኔታ በጣም ደስ ይላል። ግን ደግሞ ብዙ የተደበቁት ሚስጥሮች እንዳሉ ነው እየተሰማኝ ያለው፣ ውስጥ እየነገረኝ ያለው ማታ ምንም ጥያቄ የለውም። ያጣቸው ብዙ ጊዜያቶች አሉ። ይሄ ከባድ ነው። ስለዚህ ያንን እንድታጣ ያደረገን ሰው ደግሞ ማወቅ፣ የቅርብ ጠላትንም ማወቅ አንድ ነገር ነው። የተጨናነኩኝ ነው ያለሁት። ለምን የሰው ልጅ በዚህ ልክ እንዴት ሊሆን ይችላል? የቅርብ ሰው ሆኖ እኔን ለመጉዳት የሄደውን ሰው ማወቅ ፈልጋለሁ። ለምን ነገ ከነገ ወዲያ መጠንቀቅ ስለምፈልግ ማለት ነውና እንግዲህ ዛሬ በጣም ጩጮቹ በጣም እየረበሹ ነው። ይቅርታ ጠይቃለሁ ቤተሰቦቼ። ምን እንደሆነ አላውቅም። በጣም እያለቀሱ ነው። ብቻ ዴኬር ውለው ነው የመጡት። ከሰዓት አካባቢ ወስደናቸው ነበረ። ከዛም በኋላ በቃ በጣም እያለቀሱ ነው። ለምን እንደሆነ አላውቅም። ሆቴልም የሚያሳጡ ነገሮች ገጥሞኝ ነበረ። ሰዎች እንዳሰቡት አልሆነብኝም። ፈጣሪ እኔን ጠብቆኛል። ደግሞ በፈጣሪ ቸርነት፣ በፈጣሪ ምሕረት፣ በፈጣሪ በጎነት ነውና እያንዳንዱ ነገር ማወቅ ፈልጋለሁኝ። አዎ ሁሉ ነገር ማወቅ ግድ ይላል። ምክንያቱም ሰውን ከመፈረጅም አይምሮም ሰላም ያገኛል። በነገራችን ላይ እከሌ ይሁን ብሎ ራስን ከማጨናነቅም እውነታውን ማወቅ አንድ ነገር ነው ማለት ነውና እያንዳንዱን ነገር እንትን ሳትል ይሉን ታሳይዝህ መጠየቅ ያለብን በሙሉ እንድትጠይቃት እኔ እፈልጋለሁ። ገባ? እውነታውን እስክንደርስ ድረስ ማንም መፈረጅን አንችልም። ልክ ነው። ቡዜ በጣም የምትመሰገን ሴት ናት፣ እህት ናት። ምክንያቱም ነገሮቹን ድፍድፍ አድርጎ ይቅርታ የሆነ ሰው ላይ እንዳያደርግ እየጠበቀችው ነው፣ እያስጠነቀቀችው ነው። በራሱ ጊዜ እውነታውን እንዲያውቅ ጥረት እያደረገች ነው ማለት ነው። ነገር ሰላም ነገር ሳይሆን ማወቅ ስለምፈልግ ነው። ትክክል ነህ። በቃ ኤፍሬም እንዲህ አመጣለች። እንግዲህ ብቻዬን ነበር መጣል ያለችው። እሱን ለምን እንዳመጣችሁ አላውቅም። ሁለቱ አይለያዩም። ይሄ ነው በቃ አሁን ላይ አይለያዩም ሁለቱም። ምክንያቱም ያደረጉት ነገር የሆነ ነገር እንዳለ ኢቭን አብርሃምን ሌላው ቀርቶ እነሱ እኮ ጥፋታቸው ምን አለ መሰላችሁ? አብርሃምን እንደዚህ ያደረገው እንኳን ባይታወቅ አብርሃምን ከሰው ለመነጠል ያደረጉት ነገር ደግሞ ሊያስጠይቃቸው ይገባል። ሰላም ነው። ዳዴ ማለት አልጀመረም። አስቡት ልጁ ምን አይነት የእድገት ለውጥ እንኳን ሲያደርግ እንደነበረ አላየም። ይሄ እኮ በጣም የሚያሳዝን ነገር ነው። ጀምሯል፣ ይንቀሳቀሳል። ትልቅ ልጅ ሆኗል። ዛሬ በጣም ትልቅ ልጅ ሆኗል። እንግዲህ ለብዙ ጊዜ የሚያስታውሳቸው ነገሮች እንደሌሉ እየተናገረ ስለሆነ ማለት ነው። ተወልዳ ሆነ የጠራንሽ ትናንትናውን ጉዳይ በግል አብሮኝና ያለውን ሁኔታ በደንብ ነግራቸዋለሁ ስላልሽን ነውና። አዎ ትናንትና እንግዲህ ብቻህን ነው የምነግርህ ሁሉንም ነገር ስትለው ነበረ። እውነታው እኔ ጋር አለ፣ እኛ ጋር እውነቱን የምታገኘው ስትለው ነበረ። ያን እውነታ እንግዲህ ልትነግረው ነው የመጣችሁ ማለት ነው። የተለየ ነገር ካለ አብረን የምንሰማው ጉዳይ ይሆናል። ሞር ያለውን ሁኔታ ማወቅ ስለምፈልግ በዛም ጭምር ነው ዛሬ በድጋሚ ጠራንሽ ማለት ነው። እያንዳንዱ ነገር እንድትነግሪኝ እፈልጋለሁ። እሱ ችግር የለውም፣ ሁሉም ነገር አስረዳለሁ። ግን ደግሞ ትናንትና የተነጋገርነው አንተን ብቻ እናገራለሁ ያልኩት አይደል? እዚህ ጋር ነው እንግዲህ ትልቁ ችግር ማለት ነው። አንተን ብቻ እናገራለሁ አለች፣ ኤፍሬምን ይዛው መጣች። ሁለቱ ብቻ ቢነጋገሩ አሪፍ ነበረ። ኤፍሬምንም ለብቻው ቢያወራው አሪፍ ነበረ። ለምን
ሁለቱም የሚተጋገዙት ነገር ስላላቸው ማለት ነው። ሲያደርጉም የነበሩት ነገር ተመሳሳይ ነገር አንድ ጋር ሆነው ሲተባበሩ ስለነበረ ማለት ነው። ኢቨን ኤፍሬም አብርሃም መኪና መንዳት እስከሚያቅተው ድረስ እሱ እስከሚነዳ ድረስ ለነዚህ ጥያቄዎች ምላሽ ይኖረዋል። ሰው ከይቅርታ ጋር ብዙ ሄደሽ እኔና እሱ ብናወራ ደስ ይለኛል። ምን ችግር አለ? ያው ማውራት ፈልገሽ አብረን ማውራት ይቻላል። አዎ፣ ግን ደግሞ እኔ ከሱ ጋር ነው ማውራት የምፈልገው። ስለዚህ ቡዜ የምታውቃቸው እውነቶች ስላሉ እሷ ለምታወራው ወሬ ጥያቄ እንደምታነሳ ስለምታውቅ ነው ቡዜን እንግዲህ ያባረረቻት ማለት ነው። ሌላ ነገር አይደለም። ማለት ጉዳዩ እኔና እሱ ነው። በእኔና በሱ ጉዳይ ደግሞ ከዚህ በፊት አልገባም ብለሻል። እኔና እሱ ማውራት ያለብንን ነገር ብቻችን እንድናወራ ብትሰኝ ደስ ይለናል። ስለዚህ ኤፍሬምም ቢሄድ ሁለቱ ብቻ ብታወሩ ጥሩ ነው አይደለ? ግን ኤፍሬም ደግሞ እንዲሄድ አትፈልግም እሷ። ለምን ይተጋገዛሉ ማለት ነው። ሩታ አንቺም እኮ ብቻ ይመጣሉ ብለሽ ኤፍሬም ይዘሽው ነው የመጣሽው አይደል እንዴ? እኮ እሱንም ይመለከታል እኮ ብለሃል አይደል? እንዲያሳቡ እሱንም ይመለከታል ስላልክ፣ ስለዚህ እሱን ይመለከታል ማለት እሱን ይዘሽው ነው ማለት አይደለም። እሱን ደግሞ ለብቻ ነው ማውራት ያለበት። የምጠይቀው ነገር ካለ እሱ ማውራት የሚፈልገው ነገር አለ አይደል? እሷ ራሱ ቀድማ ትከላከላለች። ገብቷቸዋል። እሷ ራሱ ኤፍሬም የሚያወራው ነገር አለ ብላ ራሷ ይቅርታ እያከላከለችው ነው ያለችው። እንዴ እንዲያወራ የጠራኸው አይደለ? ስለዚህ ማውራት ያለብንን ደግሞ ሶስታችን እንድናወራ ነው እንፈልጋለን። ምን ችግር አለው? እኔ እያለሁ ብታወሩ ችግር አለው አላልኩም እኮ፣ ግን ደግሞ የኔ ፍላጎት ከሱ ጋር ማውራት ነው። በቃ ዋናው ነገር እሷ አብርሃም ብቻውን ነው መጀመሪያ ማግኘት የምትፈልገው። ብቻዋን ስላችሁ ከራሷ ጀማ ጋር ማለት ነው። ጥያቄዎች አብርሃም ከሚጠይቃቸው፣ ምክንያቱም አብርሃም የማያውቃቸው ብዙ ነገሮች እንዳሉ ታውቃለች። ቡዜ ደግሞ የምታውቃቸው ነገሮች ስላሉ ጥያቄውን ታነሳለች። ለዛ ነው እዛ ከሆነ ኤፋም ወጥቶ ሁለታቸው ብቻ ነው ታውቁ። ቡዜ እኔ ማውራት ፈልገው ነገር አለ፣ እሱ መንገር ፈልገው ነገር አለ። ለዛ ነው የመጣሁት። ኤፍሬምን በጣም አሁን ካያችሁት እንግዲህ በፊት እንደዚህ ነበር ወይ? አብርሃም ጤነኛ ነው ብሎ ሲከራከር የነበረው ኤፍሬም እንደዚህ ነበር ወይ? አይደለም አይደለ? አሁን ግን በጣም ከፍተኛ ድንጋጤ ላው ላይ እያየን ያለ ነው። ላውራቸውና አመጣለሁ። ምን አወራ ኤፍሬምም አንቺም እናንተ ጋር ያለውን እውነታ እንድትነግሩኝ እፈልጋለሁ። እንደዚህ ሆንኩበት ምክንያት ማወቅ እፈልጋለሁ ከእናንተና። አዎ እንግዲህ እንዲህ የሆነበት ምክንያት እኛ ጋር ነው መቼም እንደማይሉት እርግጠኛ ነን አይደለ? ቢሆን እንኳን ማለት ነው ላውራና ካልሆነ የሚሄድ ካለብኝ እሄዳለሁ። እንደዚህ ደግሞ በጣም ደስተኛ ነኝ። ግን ደግሞ አንድ መናገር ፈልገው ነገር አለ። አንቺም የራስሽ ህይወት ኑሪ፣ እኔም የራሴ ህይወት እኖራለሁ ብላችሁ ተለያይታችሁ ነበር። አንተም ከኤርሜላ ጋር እየኖርክ ነበር ላይፍን፣ እሷም ልጇን እያሳደገች ነበር። እንግዲህ ቤተሰቦች ይሄ ነው ዋናው ነገር ማለት ነው። እናንተ ናችሁ ላይ ያያችሁት እንደዚህ ያወራችሁ ምናምን ነገር ላላችሁ ነገሮች ራሳችሁ ናችሁ። አንፈልግም እንፈላለግም ተባብለው የተለያዩት አይደለ? እናመሰግናለን። ወደ ሚስቱ ተመለሰ ሲል ነበር አለ ኤፍሬም። ባልና ሚስት እንዳልነበሩ ደግሞ ግልጽ ነው። ግን ደግሞ በመሀል መተህ ራስህ ነው መተህ ቤት አንኳኩተህ መተህ ከአንቺ ጋር መሆን እፈልጋለሁ፣ ልጃችንን አብረን ማሳደግ እፈልጋለሁ ብለህ በመጀመሪያ ደረጃ ቤቱ አንኳኩተህ የመጣው አንተ ነህ። ለዚህ ጥያቄ ኤፍሬም ምን ታደርግ ነበረ? አብርሃም ሩታ ጋር ምን ታደርግ ነበረ ቢባል ምን ይመልሳል? በር ተንኳኩቶ መተህ እንደዛ ስትል ምን ሲል ምን ታደርግ ነበረ? ሙሉ በሙሉ እዛ ገብተህ ከሩታ ጋር ተባብረ ከሌሎች ከቤተሰብ አብርሃም መለየት የቻልክበት ምክንያት ምንድን ነው? ለዚህስ ምላሽ ይኖርሃል? በሁለተኛ ነገር ደግሞ የሁሉ ነገር ሲፈጠር የሁሉ ነገር ሲካሄድ እኛ ካንተ አጠገብ ነበርን። ያም ደግሞ የሆነው ነገር እና ቡዜም እና ዴቭም ሁሉም ሰው መጥቶ ሲጮህ ሁሉ ነገር ሲያደርግ ደህና ነው እያልን ነበር። ያ ደግሞ ያስባለን ነገር እነሱ ከሄዱ በኋላ አንተ በምትሰጠው መልስ ነው ጭራሽ ማለት ነው ጉዳዩን ወደ አብርሃም መለሱት። ወደ አብርሃም ማለት ነው ተጠያቂነት ራሱ አብርሃም ራሱ ተጠያቂ እንደሆነ አደረጉት። ፈቃደኛ ነው ወይ ከሩታ ጋር ነው ከኔ ጋር በመሆኑ እሷም እያለች ነበር። አንተም መልስ በሰዓቱ አዎ ካንቺ ጋር ነው ፈልገው እያልኩ በተደጋጋሚ መልስ እየመለስክ ነበር። አይገርምም? ግን በጣም አድርገው ነው በቃ የተጠበቡበት ማለት ነው። ያ ነው ከአንተ መልስ እየሰማን ስለሆነ ነው ሌሎችም እየተጋፈጠን የነበረው። እኔ ጋር ያለው እውነት ባጭሩ ይሄ ነው። ሩታዬ እናንተ ከወጣችሁ በኋላ ልጁ ሰላም ነው መልስ እየመለሰልን ነው እያልኳቸው እነሱ ይሄ ነገር ሊቀበሉት አልቻሉም ነበር። እኛ ጋር ግን ያለው እውነት አንተ የምትለን ነገር ይሄ ነበር። አይገርምም? ግን በጣም ብዙ ጥያቄዎች ሊያስጠይቅ ይችላል። እኔ ከኤርሜላ ጋር ቀለበት እንዳደረኩኝ ታውቃለህ። ከኤርሜላ ጋር አብሬ እንደሆንኩኝ ታውቃለህ። እንዴት ከመሬት ተነስቼ እኔ ሩታን ከአንቺ ጋር ነው መሆን የምፈልገው ምናምን ልላችሁ አልኩኝ። እንዴት ሊሆን ይችላል እኮ እኛም እሱ ነገር ግራ ከገባችሁ እንኳን ይቅርታ ምንድነው ማለት ነበረባችሁ። ወደ ጥፍ ያለበት ምንድነው ምክንያቱ ልትሉ ትችሉ ነበር። አብርሃም ጤነኛ ነው ከማለት ይልቅ
ወደ ቤቷ የመጣው አንተ እኛ በፍላጎት ወይም ደግሞ አንተን ጎትጉተን ቤት ድረስ አላመጣንም። ለዚህማ ምስክር ብዙ ነገሮችን ማቅረብ እንችላለን። አብርሃምን እየዛትክ ነበረ። አብርሃም ጤነኛ ሆኖ ራሱ ለሄርሜላን እየዛትክባት ነበረ። በቅርብ አብርሃም ወደ ሩታ ጋር ይመለሳል እርግጠኛ ነኝ ስትላት ነበር። አንቺም እንደዛ እያልሽ ነበረ፣ ስታስፈራሯት ነበረ። አብርሃምን ደግሞ የሆነ ሀብል ካላደረግንልህ እያላችሁ ስትታገሉት ነበረ። አቤት ፕራንክ ነው እያላችሁ ስትጠሩት ነበረ። በዛ መሀል ነው አብርሃም እጥፍ ብሎ የቀረው። ለዚህስ መልስ ይኖርሃል? ራሴ ፍላጎት ከሆነ ለምን እናንተ አድርግ የምትሉኝ እናንተን ፍላጎት እናንተን ሀሳብ ብቻ ለምን እየተከተልኩ ነበር? መልስ አለ ከዚህ ጥያቄ? ሁሉ ነገር መልስ አለኝ። ይሄ ሁሉ ነገር አይገርማችሁ? ስናደርግ እኛ ሶስታችን ከቤት ጨርሰን ነበር እየመጣ የነበረው። ያ ሁሉ በቃ ይሄ ነው። አያችኋል? መሰከረ ራሳቸው ማለት ነው። ቪዲዮውን ቤት በቃ ያለውን ስለ ቪዲዮ ቤት አውርቶ ይመጣሉ። አብርሃም ማለት ያለበትን ቤት ጨርሶ ይመጣሉ። ቪዲዮ ላይ ሲመጣ አብርሃም የተባባሉትን ነገር ብቻ ነው የሚለው ማለት ነው። የተጻፈ እንደማንበብ ማለት ነው። ነገር ደግሞ ሲፈጠር አንተ ሄርሜላ እንደማትፈልጋት እየነገርከኝ የነበረው ያ ሁሉ ነገር ደግሞ ስታደርግ በቃ ልጁንም ከዚህ በላይ አያስጨንቁት ብለን ሄርሜላንም መወሰን ያለብን ነገር የወሰነው በቃ ያ ሁሉ እንዴ ከቤተሰብ ውስጥ ጋር ያለው ነገር ከዳዊትና ከቡዜዝ ጋር ያለውን ነገር አንድ ቀን እንኳን እንዲያደር ፍቃድ አለመስጠት ለነዚህስ ነገሮች ጤነኛ ከሆነ እንግዲህ አብርሃም ጤነኛ ሆኖ የፈለገው ቦታ ደርሶ የሚመለስ ሰው ነው። የፈለገው ቦታ ሄዶ የሚመጣ ሰው ነው። ለነዚህ ነገሮችስ ምላሽ አላችሁ ወይ ነው? ነገር እያደረግን የነበረው ከአንተ ሀሳብ ተነስተን ነው። ግን ደግሞ ያው ሁሉ ነገር እያደረግን የነበረው የአንተ ሀሳብ ተቀብለን ነው። ኤፍሬም ካወራው የተለየ ሀሳብ የለኝም ምንም ቢሆን። አዎ የተለየ ሀሳብ የላትም። ምክንያቱም ሁለቱም ተመሳጥረው የሚሰሩት ስራ ስለሆነ ከኤፍሬም የተለየ የላትም። አብረው ስለሆነ እያንዳንዱ ነገር ሲያከናውን የነበረው በተደጋጋሚ ቤት ትመጣ ነበረ። እሱ አትክድም። እንግዲህ አብርሃም እየካድክ ነው። አብርሃም አላቅም ይላል፣ እሷ እየመጣ ነበር ነው የምትለው። ጀንታ ያለ ማይሆን ማለት ላይክ በቃ እኔና ካገን ብንሆን ምናምን የሚሉ ጥያቄዎችን የመጠየቅ ሀሳቦች ነበሩ። ብትጠይቅ አብርሃም ቢጠይቅ እንግዲህ እንደሚግደረደርም ሰው እየሆነች ነው። አስቀድመሽ እኮ አብርሃምን ወደ ቤት ለመመለስ ስትታገይ ነበረ ነው ሩታ። አብርሃም በራሱ መጥቶ ሲጠይቅሽ በእርግጠኝነት አትግደረደሪም። ስለዚህ ይሄ ጥያቄ ላነሳ የቻልኩት ከምን አንጻር ነው? እሱን እኔ ማወቅ አልችልም። በጣም በቃ ጥያቄውን ለአንተው መለሰችልህ ማለት ነው። ባለፈው ህይወት በጣም እንደበደልኩሽ፣ በጣም እንደጎዳሁሽና በጣም እንደጸጸተኝ ልነግርሽ እፈልጋለሁ እያልኩ በተደጋጋሚ ትነግረኝ ነበረ። ስለዚህ አንተ እርግጠኛ መሆንህን ሳቅ በቃ ከህይወታችን መውጣት ያለባቸውን ሰዎች እናስወጣና አብረን መሆን እንችላለን። ልጄም ያለ አባት አያድግም። እኔ ህይወቴን ቤቴን በስነ ስርዓት መምራት እንጀምራለን አልኩህ። ህይወቴን አይገርማችሁም? ግን እንደ እውነት ነው ይሄ ነገር እውነት ነው ወይ ነው? ይሄ በጣም ውሸት ነው። በቃ ድራማ ነው። በቃ ትልቅ ድራማ ማለት ነው። እነዚህን ሰዎች ማስወጣት ፈልጋለሁ። በጣም ብዙ ነገር ጸጽቶኛል። በጣም ብዙ ነገር ከአንቺ ጋር ነው ያለው አልከኝ። እኔም ማለት አመንኩ። እንዴት እንዳመንኩ ባላቅም ግን አመንኩ። አይገርምም? ግን እንዴት እንዳመንኩ ባላቅም አመንኩ። ካንተ ጋር ሆንኩኝ። ይሄ ነው እንግዲህ ሐሳቡ። እሺ እነዚህ ምንም የሚመስል ነገር አይደለም። እውነት ለመናገር ምንም የሚመስል ነገር የለው። እውነት የሚመስል ነገር የለው። ነገሮች አሁን አንቺ የምታያቸው ነገሮች ምናምን እኔ ማስታወስ አልቻልኩም። ያ ነገር ምን ሆኜ ነው? እሺ ምን ገና ለገና አብርሃም የሚያስታውሰው ነገር የለም ብለው አብርሃም ያላላቸውን ነገር ብለህ ነበረ እያሉት ድራማውን መስራት አስፈላጊ ነው ብዬ አላስብም። በእርግጠኝነት አብርሃም እንደዛ ብሏቸው ቢሆን ኖሮ ሲጀመር መረጃ ይይዛሉ። በእርግጠኝነት ነው የምነግራቸው። ለምን ይሄ ጥያቄ እንደሚመጣ የሚያውቃሉ፣ መረጃ ይዙ ነበረ። ግን ደግሞ ገና ለገና አብርሃም ምንም አያውቅም በማለት ስለሚረሳ በማለት እሱ ያላደረገውን ስታደርግ ነበር ማለት ይሄ በጣም ግፍ ነው። እውነት ይኸውልህ እንደዛ ሆነ እኮ ስትመጣ አሁን ማስታወስ አልቻልኩም ብዬሻለሁ። ይኸውልህ አንተ እንደዛ ሆነ ስትመጣ እኛ ምን ነበር የተቀበልነው? ዛሬ ላይ ግን ያን ነገር አላስታውስም እንደምትል በምንም ማወቅ አልችልም። ምክንያቱም ያን አይገርምም? ነበር። አሁን ለምሳሌ እናንተ ሁለታችሁ ናችሁ ደህና ነበር ካሁን ደህና ነህ ምናምን እያላችሁ ያላችሁት። አሁን ደግሞ አብዛኛው ሰው እህት ወንድሞችም እና ዲብም እና ቡዜም ከዛ በፊት የምታደርገው ነገር ትክክል አልነበረ ማመሆን ነበረ እንዳሉትም ደግሞ እኔም ከዛ በፊት የሚፈጠሩት ነገሮች ማስታወስ አልቻልኩም። በቃ ይሄ ግልጽ ነው። ለምንድን ነው እንደዛ ስትሎ የነበረው? ሲሉ የነበረውማ ግልጽ ነው፣ ተናግረዋል እኮ ደህና ነኝ እያልከን ነው። ለየትኛውም ነገር እኔ አለሁኝ አይደል በህይወት እኔ ምላሽ መስጠት እችላለሁ። ስለዚህ ለዚህ ነገር ምላሽ አላችሁ ወይ? ምን ሆኜ ነው የሚለውን ነገር ነው ማወቅ የፈለኩት። ገባኝ እያሉት የነበረው ነገር በሙሉ ጭራሽ የማይመስል ነገር ነበረ። ይሄ በጣም የተድበሰበሰ እውነት የተድበሰበሰ ለምን እንደተፈጠረ ምናምን አይደለም። ምናልባት አሁን የሚፈጠረው ነገር ከዚህ ባሰ ነገር ሊመጣ ስለሚችል ዛሬ ላይ መጠነክርበት ነገር ሊሆን ይችላል። አሁን እንግዲህ ሩታም ለማስፈራራት የምትናገረው እንደዚህ ነው፣ እንደምትፈተን ከባድ ነገር እንደሚያጋጥማት
ከባድ ነገሮችን እንዳለፈች ለልጇ በቃ አባትም ሆና እናትም ሆና እንደምታሳድግና ነገሮቹን በዚህ ልክ እንትን ማለት እኔ እንጃ ልክ ነው ብዬ አላስብም። እኔ አላስታውስም ስትል ኢቭን በቅርቡ በጣም ደስ የሚል ፕሮግራም አሳልፈን ነበር። ኢቭን እሱን ራሱ አላስታውስም እስከ ማለት ደርሰሃል። ሶ ይሄን ነገር እንዴት ነው አክሰፕት ማድረግ የምችለው? ጭራሽ ለራሷ ጥያቄ ፈጠረች እሷ ማለት ነው። 100% እርግጠኛ ሆነሽ ትመያለሽ? በደንብ ነው እርግጠኛ ሆኜ የምነግርህ። አይደለም እሷ ነው እኔ ለሷ እምልላታለሁ። የሆነ ሰው በጣም እየዋሸኝ እንደሆነ እየተሰማኝ ነው ያለው። ይሄ ግልጽ እኮ ነው፣ ግልጽ ነው። ስለዚህ እናንተ ጋር ውሸት እንዲኖር አልፈለግም ሩታ። እኔ ለኔ ትክክለኛውን ነገር ነግረሽ ይቅርታ ብትቀበይኝ እቀበልሻለሁ። እውነት ነው። አንዳንድ ጊዜ ጥፋት ከጠፉ ይቅርታ መጠየቁ ትልቅነት ነው። ይቅርታ ብትጠይቂኝ እቀበልሻለሁ። የሆነ ሰው የሆነ ነገር አድርጎብኛል ብለህ የምታስብ ከሆነ እኛ ጋር ከመምጣት በፊት ያ ነገር ተደርጎም ቢሆን ተመልከቱ፣ ወደ ሄርሜላ ሲገፈትሩ ጉዳዩ ማለት ነው። ካስታወስክ ምን አይነት ጥርጣሬ እንደኖረኝ ታውቃለህ? ኬፋ በተደጋጋሚ ልጁን እየመጣ ሳይና እኛ ጋር ሲያመሽ ያው ሰንበዲ ይዘት ለማለት ባልችልም ግን ደግሞ ላይክ የሆነ ነገር ይዞ እንዲሄድ እኮ ነው ልቡ ውስጥ በጣም ማይሆን ነገሮችን እንደሚያወራ አውቃለሁ። እኔ ማግኘትም ሆነ ልጅን ማግኘት እንዳትችል የሚፈልግ ሰው በዙሪያ አለ። በነገር ላይ ፋል እንዳታዝንበት ለልጁ አጎት ነው ለልጃችን ሲል እንደዛ ሲለፋ የነበረው እንጂ መጥፎ ሰው ወይም ላንተ ክፉ ሰው ሆኖ አይደለም።